እየተባለ ባለው ጊዜ ላይ ስለ ጨርቅ ቲክቶክ ላይ ተቀምጦ ወይም ዩቲዩብ ላይ ተቀምጦ ወጣቱም እንቅልፉን አጥቶ ማደሩ እኔ ብዙም እንትን አይመስለኝም። ብዙዎቻችን ውጭ ሀገር ነው የምንኖረው፣ ግን ሀገራችንን እንፈልጋለን፣ ሀገራችን ያስፈልገናልና ካልሆነም ደግሞ አማራጮችን እያመጡ ቅድም ልጁ ያወጣውን ስታሳየን ነበርና የአባይ ግድብ እንዲሁም አዲስ አበባም የተቀመጠበት ነበር ስታሳየን ነበረው። በአይን ስታየውም ትርጓሜውም ሴንስ ያደርጋል። ግን ማጆሪቲው ይቀበላል ወይ? ስንት ክልል ነው አሁን? እኛ 12 ነው 13 ክልል ነው ያለን በኢትዮጵያ ላይ 84 ብሔር ብሔረሰብ ነው ያለን እና 84ቱም እንዲቀየር ነው የፈለገው? አንድ ክልል ነው ወይ ሁለት ክልል ነው የፈለገው የሚለው መታየት አለበት። እና ግን እንደኔ በአሁኑ ሰዓት የዋጋ ግሽበት በዓለም በሞላ ዓለም ላይ ነው ያለው። ድህነት ኢትዮጵያ ላይ ብቻ አይደለም፣ እንደ አፍሪካ ብቻ አይደለም፣ ሁሉም ቦታ ላይ ዩሮፕ ላይ ያለ ችግር፣ አሜሪካ ላይ ያለ ችግር። ግን ሞራውን ወደ ልማት ወጣቱ አይኑን እጁን ወደዛ ቢያዞር ባይነኝ። ቴዳ ከልብ አመሰግናለሁ ወንድሜ። ቴንክ ዩ በጣም ይሄ መጨረሻ ይሁን። አንተ ፕሮፋይል ራሱ ያስታውቃል። ጤና ይስጥልኝ። ሄሎ አሎ። አንተማ ፕሮፋይል ይናገራል። ከካናዳ ነው ስልክ ፕሮፋይል ይናገራል። በዋትሳፕ ነው የደወልኩህ አይደል? ይሰማል አድማጫችን? ያ ነው ለማለት የፈለኩት። ከማን ጋር ነው የምታወራው? ነው ካንተ ጋር ነው ካንተ ጋር። ይሰማል ድምጼ? ስልክ ላይ አለው። እኔ ነው አይደል? አንተ ነው። አረንጓዴ ቢጫ ቀይ ነው። አረንጓዴ ቢጫ ቀይም ደግሞ ምክንያት አለኝ እኮ። እሱ ልጠይቅ እኮ ነው። ለምንድን ነው ኮከቡን ያልመረጥከው? አንደኛ ነገር ኮከቡ ባንዲራ አመጣጡ እንዴት ነው? ኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ አባቶቻችን ደማቸውን አፍስሰው የጠበቋትን አገር እንግዲህ ምስሉም አረንጓዴ ቢጫ ቀዩ ማለት ቀዩ ደም ነው። ደም ደግሞ ዘር አያይም። የሁሉም ሰው ጉራጌም ሆነ ኦሮሞም ሆነ አማራም ደሙ ቀይ ነው። በደማችን ነው የሚለው እንጂ የአማራ ደም የገሌ እንትን የሚል ነገር የለው እና ይህ ደግሞ ደም ብሔር ብሔረሰብ በደም አንድ እንደሆነ ነው የሚያሳየው። እሺ አሁን አንተ ስለሆነ ኮከቡን አሁን አንተ ድምጽ ይሰማሃል ወንድሜ? ይሰማኛል። አንቀጽ 3 ላይ ያለውን አንቀጽ 3(2) ላይ ያለውን እንዴት ነው የምታስታርቅልኝ? ምን አልከኝ? ህገ መንግስቱ ላይ ይሰማል? ይሰማኛል። ህገ መንግስቱ ላይ ሌላ ድምጽ ስላለ ነው ከጀርባ። ሌላ ድምጽ የለም። እሺ ካንተ ይሰማኛል። ዩቲዩብ ከፍተህ ከሆነ ዩቲዩብን ቀንሰው። ሌላ ሰው ከፍቶ ምናምን ነገር ከፍቶ እየተናገረ ነው። እኔ ጋር ምንም ሌላ ድምጽ የለም። እሺ ህገ መንግስቱ ላይ አንቀጽ 3 ላይ ከሰንደቅ ዓላማው ላይ የሚቀመጠው ብሔራዊ አርማ የኢትዮጵያ ብሔር ብሔረሰቦች ህዝቦችና ሃይማኖቶች በእኩልነትና በአንድነት ለመኖር ያላቸውን ተስፋ የሚያንጸባርቅ። ቆይ እዚህ ላይ ቆም። ህገ መንግስቱ መጀመሪያ ነገር ይሄ ባንዲራ የመጣው በጉልበት መንግስት በተቀየረበት ወቅት ያ ደግሞ አንድ ግሩፕ የፈጠረው ህገ መንግስት ነው ይሄንን ባንዲራ ይዞ ከህገ መንግስቱ ጋር አያይዞ ያመጣው እንጂ የኢትዮጵያ ህዝብ እንትን ብሎ ዲሞክራቲካሊ ወስኖ ያመጣውም አይደለም። ለነገሩ ማንም ባሸነፈ ቁጥር ማንም ኢትዮጵያን በጉልበት ከያዘ በኋላ የፈለገውን ባንዲራ አድርጎ ይሄ ነው ባንዲራችን የሚለን ማለት ነው። እና ይሄ ባንዲራ የመጣው ከመጀመሪያው የመጣውን ባንዲራ መቀየር አንችልም። የኔ ጥያቄ ቆይ በደንብ ስማኝ። ትርጓሜውን ምን ታደርጋለህ? ለኮከቡ የተሰጠውን በሰማያዊ መደብ ላይ በኮከብ የተቀመጠ ማን ነው ተርጓሚው እንትን የሚሰጠው? ኦኬ ከትርጓሜው ጋር ችግር አለ? አንተ አሁን ትርጓሜውን ሳነብልህ
ማንም ተረጎሙ ማንም ከዚህ ትርጓሜ ጋር ትቃረናለህ ወይስ ተስማማለህ? ትርጓሜ ኮከቡን አስመልክቶ ትርጓሜው ፈርስት ኦፍ ኦል ያንን ኮከብ ያመጣው ግሩፕ በጉልበት የመጣ እንትን ቆይ ለምሳሌ አሁን አረንጓዴ ቢጫ ቀይ ያስቀምጣል። አሁን ፕሮፋይል አረንጓዴ ቢጫ ቀይ ነው። አረንጓዴ ቢጫ ቀይ እኮ ሁሉንም ነገር የሚናገር ሁሉንም ነገር ሪፕሬዘንት የሚያደርግ ሌላም ጣጣ የሚፈልግ ነገር አይደለም። አድምጠኝ አንድ ጊዜ ምናልባት ድምጼ ወደኋላ እየዘገየ ሊሆን ይችላል። አድማጭ አንድ ጊዜ አድምጠኝ። ቆይ እኔ ልልህ የፈለኩትን በደንብ አድምጥ። እሺ አሁን አንተ አረንጓዴ ቢጫ ቀይ ላይ ሌትስ ሴይ የሆነ ምልክት አስቀመጥክ፣ ዋልያን አስቀመጥክ። እንዴ ለምንድን ነው ባንዲራው ብላክቦርድ ነው እንዴ? ለምንድን ነው የምታስቀምጥበት? ባንዲራው እኮ ኦልሬዲ ሰንደቁ እኮ ሁሉን ነገር ይናገራል። ምሳሌ ለምን ምሳሌ ለምን አስፈለገ? ስታርት ዊዝ ለምን? እሺ ምሳሌ መስጠት አይቻልም? እሺ ምሳሌ ስጥ። ለምሳሌ ቢጫው ላይ የሆነ ምልክት አስቀመጥክ፣ ወይ ዋልያ ወይ የሆነ ነገር። ከዛ ይሄን ያስቀመጥኩበት ምክንያቴ ለዚህ 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 ነው ትላለህ። ከዛ ዴፊኒሽን ጋር የሚስማማ የማይስማማም ሊኖር ይችላል። ልክ እንደዛ ሁሉ ሁለት ሰው አይ ቲንክ ድምጻችን ያስተጋባል መሰለኝ። ሌላስ ድምጽ ይሰማዋል? እሺ ኦኬ። እዚህ ላይ ላላችሁ ሰዎች ለመጨረሻ ጊዜ አንድ እድል ሰጣለሁ። የመጨረሻ በጣም ብዙ ነው። ይሄ የመጨረሻ ነው። ሄሎ ጤና ይስጥልኝ። አይስጥልኝ። ሄሎ እንዴት ነህ? እግዚአብሔር ይመስገን። ድምጼ ይሰማል? መጥራት ይሰማል? አቤት አቤት አቤት። ቴዲ እንዴት ነህ? እባክህ አለው። እግዚአብሔር ይመስገን። ሁሉ ሰላም አለሁልህ። እሺ አንድ ሁለት አለ። አንደኛው አረንጓዴ ቢጫ ቀይ መሃል ላይ ኮከብ ያለበት ነው። ሁለተኛው ኮከብ የለበትም። ያንተ ምርጫ የትኛው ነው? የኔ ምርጫ ኮከብ ያለበት ነው። ለምን? ምክንያቱም ምን አልከኝ? ምንድነው ምክንያት? ምክንያቱም አንደኛ አብዛኛው ኢትዮጵያ ውስጥ ያለ ህዝብ በአብዛኛው ማርጂናላይዝድ ሆኖ ያለ ህዝብ ይወክለኛል ብሎ ያምናል። ይወክለው አይወክለው ባላቅም የማጆሪቲውን ድምጽ ለመስማ ወይም ለማክበር ሲባል ቢሆን ዋናው ምን መሰለ፣ የትኛውን ባንዲራውን ብታይ እኛ መሰረቱን አለቀቀም። አሁን ልሙጡ ብቻ ይሁን የሚሉ የእልህ አይነት ነገር ሆኖ ነው እንጂ መደብ ነው የተጨመረበት እንጂ አረንጓዴ ቢጫ ቀይነቱን አለቀቀም። ሰው እዚህ ላይ ቢጨመር ይሄ ይወክላቸዋል ተብሎ ቢጨመር ክፋት የለውም፣ አብዛኛውን ያስማማል። እሺ ለዚህ ለኮከቡ ትርጓሜ ደግሞ የሚሰጡ አሉ። ከጥልቁ ዓለም ከሰይጣን ጋር አመሳስለው ከዛ ተወስዶ የመጣ ሀገራችን ላይ ህዝባችን ላይ በሰይጣናዊ ድርጊት እንዲንሰራፋ ፍላጎት ያላቸው ሰዎች ያስቀመጡት ነው ብለው ትርጓሜ የሚሰጡ ሰዎች አሉ። በዚህ ትርጓሜ ደግሞ ብዙዎችን ያሳምኑ አሉ። ለእነሱ ምንድነው ምላሽ? No, they are just wrong conspiracy. ኮከብ ሲጀምር ምንም ግንኙነት የለውም ከሰይጣን ጋር። ኮከብ ነው። ኮከብ you know it's not something we have to define እንጂ ይሄ ሰይጣን ምልክት ማን ነው ለሰይጣን የሰጠው ኮከብ የትኛው ዲፊኒሽን ላይ ነው ያለ? that's wrong conspiracy። ዝም ብሎ ነው እንጂ እሱ ቴሲስም የለውም ጥናትም የለውም። ሲጀምር ሰይጣን ምን አገናኘው ከኮከብ ጋር? so ኮከብ ስታር is star ሰው ሌላ ነው። እሱ ዝም ብሎ ነው ያ ተቀባይነት የሌለው ዝም ብሎ ይሄኛውን ለማድመቅ የሚሉት ነው። ይሄ አሁን እኔ ልሙጡ ብቻው ቢሆን ችግር አለብኝ ብዬ አይደለም፣ ግን አሁን ማጆሪቲውን ወክሎ ያለውና መሰረቱ ነው መደቡ ነው መሰረቱ ነው የምንፈልገው። መሰረታችን አረንጓዴ ቢጫ ቀይ ነው። እዛ ላይ የመጣ ፓርቲ አርሞኒ ያስቀመጠ መሄድ ይችላል። እኔ ጋር ችግር የሚኖረው ኮምፕሊትሊ ይሄን ልቀይር ካለ ነው እኔ ጋር ችግር የሚፈጥረው እንደ ኢትዮጵያዊ። ከዛ ውጭ መስመር አለቀቀም። ሁለት ሀሳቦች ካሉ እነዚህን ሁለት የተለያዩ ጽንፍና ጽንፍ የረገጡ ኃይሎችን ወይ ሀሳቦችን እንዴት ነው የምናስታርቀው? ምን አልከኝ? ሁለት የተለያዩ በባንዲራ ዙሪያ ላይ ሁለት የተለያዩ ሀሳቦች ካሉ እንዴት ነው የምናስታርቃቸው? ሁላችንም ልንቀበለው የምንችለው ወይም ሁሉም ሊቀበሉት የሚችሉትን ባንዲራ እንዴት ነው ልናመጣ የምንችለው? ሲጀምር አሁን በኢትዮጵያ ውስጥ ባለ ህዝብ ስነ ልቦና ወይም የኤሊቶች ስነ ልቦና ሁሉም የሚቀበል ነገር አይኖርም ብሎ ነገር የለም። ቅድም ስሰማ ነበረ
ማጆሪቲው ያመነበትን ነው በሴንሰስ ተሰርተው ምንድነው ያለው ተብሎ ነው የሚቀመጠው። ያ የፌደራል ባንዲራ እኮ ነው። የፌደራል የሀገራችን ነው። እንኳን ከኢትዮጵያ አልፎ አብዛኛው የአፍሪካ ወይም አፍሪካ ሀገራት እንደ መደብ አድርጎ ነው እንደ ቤዝ አድርጎ ነው የሚጠቀሙ። ፓርቲው የፓርቲ የመጣ ፓርቲ ነገር እኮ ሌላ ፓርቲ ብልጽግናን አሸንፈው ሌላ ለምሳሌ አባይን ሊያደርግ ይችላል ቅድም እንዳለው። ያ የፓርቲው ጉዳይ ነው። ይሄ ቲፒኤልኤፍ ነው ተጨመረ አንበሳ የነበረበት አይደል? ይሄ ለምንድነው ኢሹ የሚሆነው? እንዴት ነው የሚያዩት የኛ ኤሊቶች? ምንድነው ችግራቸው? እዚህ ጋር ነው ኤሊት ኮንፊውዥን sometimes ለቢዝነስ ለራሳቸው ጥቅም አርጎ የሚወስዱት አይነት አርጌ ነው በብዛት ማየው እንጂ ይሄ this should not be a deal breaker for us Ethiopians at all. Thank you. እግዚአብሔር አክብርልኝ። ከልብ አመሰግናለሁ። awesome brother, thank you so much. እስኪ አንዳንዴ ያስገባ እስኪ በተለይ በጣም በመታዋየው በጣም ላደንቅ ፈልጋለሁ። thank you so much. ብዙ ሰዎች መማር ነበረባቸው ካንተ። በቃ ፖለቲካ ይሄ ነው። ኢትዮጵያ ውስጥ እንዲ ኦፕንሊ መዋየት የሚቆረቁረውንም የሚመቸውንም የማይመቸውንም ሰምተው የተሻለውን ይዞ ወደፊት መሄድ ስንችል ብዙ ነገር ያበላሸን ነው ኤሊቶች የሚባሉ ሰዎች። I'm sorry እኔ ራሴ ልጨምርበት አይደለም። I think we have to pay attention. በደንብ we have to reflect back ብዬ ነው ማስበው። ጊዜና አልወስድም። thank you brother. thank you ከልብ አመሰግናለሁ። እሺ ወንድሜ እግዚአብሔር ያክብርልኝ። እሺ በጣም ብዙዎቻችሁን አስገብቻችኋለሁ። ቲክቶክ ላይ ላሉ ሰዎች የተወሰነ ጊዜ ልስጥና ከነሱ ጋር ውይይት እናድርግና ወደ በኋላ አካባቢ ጊዜ ካገኘው ወደ እናንተ መለሳለሁ። በጣም የሚገራርሙ ሀሳቦችን ያንሸራሸር ነው። እየደወላችሁ ሀሳብ አስተያየቶቻችሁን ለሰጣችሁ በኮሜንትም እዚህ እያስቀመጣችሁ ላላችሁ በቴሌግራም፣ በፌስቡክ፣ በዩቲዩብ ዋናው ዓላማው የጋራ የሆነ ሁላችንም ልንስማማበት የምንችል ሁላችንም ስናየው ሁላችንም ሊወክል ይችላል ብለን የምናስበውን ባንዲራ እንዴት ነው ማግኘት የምንችለው? የትኛው ነው ትክክለኛው ባንዲራ? ያሳዝናል። በአንደኛው ክፍለ ዘመን ገና እኛ በዚህ ጉዳይ የተከራከርን ነው። የዓለም ነባራዊ ሁኔታ የተቀየረ ነው። ይኸው ያለንበት ነባራዊ ሁኔታ ማሳያ ነው። ይሄ የባንዲራ ጉዳይ ለአንዴና ለመጨረሻ ጊዜ እልባት ሊያገኝ የሚችለው እንዴት ነው? ክብራትና ክብራን እዚህ ውስጥ ያላችሁ በሙሉ እዚህ ቲክቶክ ላይ የገቡ ተወያዮች አሉ። የነሱን እሳቤ ታደምጣላችሁ። ሊሊ የሐዋሷ ካሜራማን፣ ኡኖ አማራ እነዚህ ነባሮች ናቸው። መስፍን ፈይሳ ሮቢ፣ የመደመር ትውልድ፣ ኢሊ ልዕልና፣ ምናልባት ሊሊ የሐዋሷ ካሜራማን ከሷ በቀር ሌሎቹ ስማቸውን በተደጋጋሚ ከኔ ቤት ሰምታችኋል። ግራ አይላችሁም። እነሱ ላይ ለሌሎቻቸው የተወሰነ እድል ሰጣለሁ። 1 2 3 ዙር እንወያያለን። እንኳን ደህና መጣችሁ። ማይኩን ወደ እናንተ ላዙር እና ሁሉም መስማት እንዲችል እንወያያለን። አንዳንድ ጥያቄዎች አነሳላችኋለሁ። አንዳንድ ነገሮችን እስካስተካክል ድረስ በትዕግስት ጠብቁኝ። እንደዚህ ያደርጋለሁ። እዚህ ጋር ወስዳለሁ፣ እንዲህ ያመጣለሁ። ኔትወርክ ያወረዳችሁ ካላችሁ በነገራችሁ ላይ ክብራትና ክብራን አቶ ልደቱ አያሌው በቴዲ አፍሮ ጉዳይ ላይ የራሳቸውን ግምጋሜ ያስቀመጡበትን አንድ ጽሑፍ ልከውልኛል። ነገ ቴሌግራም ላይ ለጥፍላችሁና ነገ የመወያያ ርዕስ እናደርጋለን። የአቶ ልደቱ አያሌውን ትንታኔ እንዴት አያችሁት በሚል በዛ ጉዳይ ላይ ወደ እናንተ ማድረስ ይሆናል። እሺ እንደዚህ ላርግ። 1 2 3 3 2 1 1 2 3 3 2 1 1 2 3 3 2 1 ኦኬ። እዚህ ጋር ያልገባችሁ ሰዎች ስብጥራችሁ እንዴት ነው? ኡኖ አማራ ኦኬ። መስፍን ፈይሳ ሮቢ ኦኬ። ከመስፍን ፈይሳ ሮቢ መሃል መሆን ያለብሽ ኢሊ ነሽ ኖ ኢሊ
እንደዚህ ከዛ አንቺ እንደዚህ ኡኑ አማራ መስፍን ፈይሳ ሮቢ ኢሊ የመደመር ትውልድ ልዕልና ሌላ አንድ ተስፋ ሚካኤል ኦኬ ስብጥሩ ሁለቱን ሞዴሬተሮች ከኔ ጋር የተነጋገራችሁ ተጨምራላችሁ። ለጊዜው በእነሱ እንጀምራለን። ሊሊ የሐዋሳ ካሜራማን እንኳን ደህና መጣችሁ። የምንወያይበት ርዕስ እዚህ ጋር ቀደም ሲል አድማጭ ተመልካቾች ገብተው እንደሰጡት የባንዲራ ጉዳይ ነው። ምን ትላላችሁ? የባንዲራ ጉዳይ እያጨቃጨቀን ነው። ትክክለኛ የኢትዮጵያ ባንዲራ መሆን ያለበት የትኛው ነው? በመጀመሪያ እንኳን ደህና መጣችሁ። ተከብራችሁ እንደመጣችሁ ተከብራችሁ እንደምትሄዱ ቅንጣት ጥርጥር እንዳይገባችሁ ሰላማዊ መንገድ በመፈቃቀር በመከባበር ነው የምናደርገው። እናስጥልኝ አብሮ ይስጥልን። ሰላም ኖት? መስገን እንደምን አለ? ሰላም ነው ወይ? ለመጀመሪያ ጊዜ ወደ ቤታቸው መምጣቴ ነው። የብዙ የሶሻል ሚዲያ ተጠቃሚ የለውም። ከዚህ በኋላ ምናልባት እጠቀማለሁ። አሁን ስለ ባንዲራ ጉዳይ ሰምቻለሁ። ከኃይለ ሥላሴ ጊዜ ጀምሮ በመሬት ላራሹ ጥያቄ፣ በሌላውም የተማሪዎች ህዝባዊ የሆነ ጥያቄ ሲጠይቁ ከነበሩ አንድ ጊዜ አባታችን ቆይ አካሄዱን ልንገሩትና በዛ ስብጥሩ እናስተካክለዋለን። አውቄያለሁ። ሰምተኛ ኮከቡ ይሻላል ወይስ ባለኮከቡ ይሻላል ወይስ ልሙጡ ይሻላል ነው? ገብቶኛል። እሱ እንዳለ ሆኖ ለሁላችሁም እኩል የሆነ ደቂቃ ሰጣችኋለሁ። ሁላችሁም 8 ደቂቃ ይኖራቸዋል። አዲስ ለምትመጡ ሰዎች አንደኛው ሰው ከተናገረ በኋላ ሌሎቻችሁ እስኪጨርስ ድረስ ማድመጥ አለባችሁ። ኢንተራፕት መደራረግ የለባችሁም። መጠያየቅ፣ እርስ በርስ ለጠይቃት የሚባል ነገር የለም። ሁላችሁም የራሳችሁን ሀሳብ ነው የምታንጸባርቁት። ፍርዱን የምንሰጠው ለአድማጭ ተመልካች ነው። ኦፍኮርስ ትላልቅ ሰዎች ናቸው። ሁላችሁንም እንተዋወቃለን። ይሄ መጀመሪያችሁ አይደለም። በጣም በፍጹም ጨዋነት በመከባበር ላይ የተመሰረተ ውይይት ነው የምናደርገው። ትላልቅ ሰዎችም ህፃናትም ፖለቲከኞችም ሁሉም ሰው ስለሚያደምጥ ማለት ነው። እዚህ ጋር ሌሎቻችሁን ጨምራለሁ። 8 ደቂቃ አሎት። በባንዲራ ጉዳይ ላይ የእሱ ግንዛቤ ምንድን ነው? እስኪ ከእርሶ ልጀምር። ያኑ ለመጀመር ነው it was actually my opening speech እና በኃይለ ሥላሴ ጊዜ ብያለሁ። ከዛም በኋላ በልዩ ልዩ ጥያቄዎች በደርግ ጊዜም ቢሆን ልዩ ልዩ የፖለቲካል ኢሹስ ይነሱ ነበረ። የሚገርም ግን ተማሪዎች ሆነንም ኢትዮጵያዊነትን በምናቀነቅንበት ጊዜ ለህዝብ እኩልነት ጥያቄ፣ የመሬት ላራሹ ጉዳይ፣ የመልከኛውና ጭሰኛው ሪሌሽንሽፕ እንዲቋረጥ በምንታገልበት ጊዜ ሁሉ ብዙ መስዋዕትነት ስንከፍል የባንዲራ ጥያቄ ተነስቶ አያውቅም። ምክንያቱም ኢትዮጵያዊነትን የሚገልጹ 3ቱ ቀለሞች ዲፋይንድ ሆነዋል፣ ክሊርሊ ዲፋይንድ ሆነዋል። በልዩ ታሪክና ምሳሌ ስንማር ቀደም ብለን ማለት ነው መጽሐፍ ነው በተከበሩ ከበደ ሚካኤል የተዘጋጁ በአንድ ወቅት የትምህርት ሚኒስትር ነበሩ እና በዚህ ጉዳይ ላይ ሁሉ ስለ ባንዲራ ተምረን ነበር በሚገባ። በዚህ ጊዜ ሁሉ በየትኛውም ታይም የባንዲራ ጥያቄ ተነስቶ አይታወቅም። ኢትዮጵያዊነት ቀደምት ስፍራን የያዘ ነበር። አሁን ወደ ዋና ገባልሃለሁ። ይሄ ኮከብ ያለው ባንዲራን ለማዘጋጀት ሰዎች ኢንቴንሽናል ደሊበሬት በሆነ መንገድ ሰዎችን በዘር ከፋፍለው ለእያንዳንዱ ዘር አጥር ሊያበጁለት እንደገና ደግሞ እዚህ በኤትኒክ ግሩፕ ላይ የተመሰረተውን ፖለቲካል ምንድነው አድሚኒስትሬሽን ለመቻል ለብልሃታቸው ይጠቀሙበት የነበረ ብልሃት እንጂ መንገድ እንጂ በእውነት ይህን ኮከብ በማስቀመጥ የመጣ ነገር የለም እኮ ያየኸው ነው። እና ብዙ ጊዜ ፖለቲካችንን ለማሳመር ለምሳሌ እንግሊዞች እንዲያደርጉ ነበረ። ኢንዳይሬክት
ፖለቲካል ሩል ኦፍ ፖለቲካል አድሚኒስትሬሽን የሚባል እንግሊዛዊው ከላይ ይሆንና ኬንያዊው ደግሞ ከታች ሆኖ ነገር ግን ምንድን የሚባለው ኬንያዊው ነው ዋና ይገዛ የነበረው ይባላል። ከላይ አስቀምጠውት ከታች ግን ሁሉን ነገር ማኔጅ የሚያደርገው ማን ነው? እንግሊዛዊው ነበረ። ልክ እንደዚህ አይነት ነገሮችን ለመጠቀም ለመቻል ሰዎች አስቀድመው ያላቸው የዘረኝነትን ምንድነው ለነሱ የፖለቲካል ሄጌሞኒ ለመጠበቅ ለመቻል አንተ በማባባል ሰዎችን ለመከፋፈል ሰፖርት ለማግኘት የተጠቀሙበት ጉዳይ እንጂ it was not really a burning issue። ማንም ስለ ሰንደቅ ዓላማ ተነስቶ የተጨቃጨቀ ጊዜ አልነበረም። እንዴም አንድ ነገር ልንገርህ፣ ሰዎች እኮ ሌብነት ስራ ነው ብለው ብዙ ሰዎች ሌቦች እንዲሆኑ ሌቦችን የፈለፈሉ ግሩፖች ናቸው ይሄን እኮ ለብላታቸው ያበጁት። ስለዚህ ብዙ በርኒንግ ኢሹ አለ። ኢትዮጵያዊነት በኢትዮጵያ ውስጥ ያለው ፕሮብሌሞች በጣም ብዙዎች ናቸው በርኒንግ ኢሹ የሆኑ እና ባንዲራ ጉዳይ ከተነሳ እንዲሁ አስተያየት ለመስጠት ይሄ ለመከፋፈል በዘር ለመከፋፈል ያደረጉት የፖለቲካ ሲስተማቸው የተጠቀሙበት። በነገራችን ላይ አሁንም ኢህአዴግ ቀድሞም ብልጽግና ቀድሞም ኢህአዴግ አሁን ደግሞ ብልጽግና የተባለው ኢትስ አክቹዋሊ ኤ ፎቶኮፒ እና እኔ ምንም አይነት ለህዝብ ይጠቀማል ተብሎ የታሰበ ሳይሆን ፖለቲካቸውን ለማራመድ የተጠቀሙበት መንገድ ነውና ያ ቢሆን ኖሮ ደግሞ ምናልባት ለህዝቡ ኮከብ ያለበት ይሁን ወይስ ልሙጡ ይሁን ብለው ለህገ መንግስቱን ለእንትን እንዳቀረቡ ሁሉ ለምን ያንም አያቀርቡ ነበር? ስለዚህ ምንም ይሄ እነሱ ለጥቅማቸው ያመቻቹበት ጉዳይ እንጂ ለህዝብ ጠቀሜታ የሌለው ነው። አስቀድሞ የነበረው ኮከብ የሌለው ኢትዮጵያዊነትን ሙሉ ለሙሉ በአንድነት አስሮ የሚይዝ ጠንካራ ገመድ ነውና እኔ የምመርጠው ኮከብ የሌለውን ነው። አመሰግናለሁ። ከልብ አመሰግናለሁ። ደቂቃ ስላሉት ግን አንድ ጥያቄ ላንሳ። ለምሳሌ ዋናው ጉዳይ ኢህአዲጎች ወይም ደግሞ ደርግን ከጣሉ በኋላ ከትራንዚሽናል ፔሪየድ በኋላ በአንቀጽ 3(2) ላይ ኮከቡ የብሔር ብሔረሰቦችና የሃይማኖትን እኩልነት ለማንጸባረቅ ነው ይላሉ። ስለዚህ አሁን ይሄንን የሚሰሙ ብሔር ብሔረሰቦች ባንዲራው ላይ ኮከቡን ሳይ አውቶማቲካሊ ይሄ ነገር ይመጣባቸውና የእኩልነታችን የአንድነታችን ሁላችንን ኢንተርቴን የምታደርግ ሀገር ናት የሚል እሳቤ ፈጥሮባቸዋልና አሁን ኮከቡ ይነሳ ሲባል ከነሱ ጋር መጋጨት አይሆንም ወይ የሚሉ አሉ። ምን ይላሉ? ይኸውልህ የሂትለር አማካሪ የነበረው ዶክተር ጎብልስ እንዲህ ይል ነበር። ጆሴፍ ጎብልስ ውሸት ተደጋግሞ ሲነገር እውነት ይመስላል። ውሸት ተነጋግሮ ሲነገር እውነት ነው። ይሄ ደግሞ ጀርመኖችን በከፍተኛ ደረጃ አስነስቷቸው ጀርመን ባደረገችው ጦርነት ጀርመን ለስንት ዓመት በሙሉ ዲቫይድድ ሆና ደካማ እንድትሆን ያደረጉበት መንገድ ነውና ይሄ እነሱ ለፖለቲካቸው አሁን ቅድም አንቀጽ 3 ላይ ያልከው እንግዲህ ነገሩ እኮ እሱ ብቻ እኮ አይደለም እኮ አንቀጽ 39 ጭምር እኮ አብረህ አስበው እንጂ እንደዚህ አይነት እኮ አንቀጾች እኮ የማታለያ ያሉበት የገባበት ህገ መንግስት እኮ ይሄ ህገ መንግስት። ስለዚህ በህገ መንግስቱ ተቀመጠ ተብሎ አሁን ህዝቡን ብሬንዋሽ አድርገውታል። ኢትዮጵያ ህዝብ ደግሞ እንዳልከው ሁሉ ነገ ደግሞ ሌላ ነገር ቢመጣ ደግሞ ሌላ ነገር ደግሞ የሚቀበል ነው። አክቹዋሊ ህዝቡ አምኖበት ሳይሆን አንድ ፖለቲካል ግሩፕ በህዝቡ አእምሮ ላይ በብዙ በመናገርና በማሳመንና የራሳቸውን እንትን ደግሞ በመፍጠር ያደረጉት ስለሆነ ኢትዮጵያ ህዝብ ብዙ ይጨቃጨቃል ብዬ የማስበው አይደለም። ያው የነሱ ግሩፕ ካልሆነ በስተቀርና ብዙ አድቫንቴጅ እንዲያገኙ ከተፈጠሩ ቡድኖች በስተቀር እኔ የኢትዮጵያ ህዝብ በዚህ ጉዳይ ላይ እንደሆኑ ይሄ ሰው ነው ምን ያገኘው ነገር አለ? እኩልነት ስለመሆኑ አለ እንዴ? ከዚህ እኮ ነው። ስለዚህ እኔ በፍጹም በዚህ ጉዳይ ላይ ያለኝ አቋም አክቹዋሊ በጣም ስትሮንግ የሆነ አቋም ነው። ጭቅጭቅም ብዙ ቢያነሱ ዛሬ ይጨቃጭቃሉ፣ ነገ ደግሞ ይተውታል።
ስለዚህ ገና ብዙ የማይጨቃጨቅ ስንት ሚሊዮን ጉዳይ አለ መሰለህ ለወደፊቱ። ስለዚህ እኔ በዚህ ጉዳይ ላይ ቀድም ያልኩት አስተያየቶ እንትን ያልኩት እና አመሰግናለሁ። ቀድማ ነገር ተናግረሃል። ማነው ወንድሜ ልደቱ አያሌው በቅርብ የምንታወቅ ሰው ነው። አብረን የነበርንን በኢዴፓ ውስጥ እና እሱ በጻፈው ስለ ቴዲ በጻፈው ነገር ምናልባት ስትለጥፍ እሱን ቼክ ካረኩ በኋላ የምሰጠው አስተያየት ይኖረኛል። አመሰግናለሁ። እግዚአብሔር አክብርልኝ። እሺ እኔም አመሰግናለሁ። ጀነራል አቤት ይሰማል? ይሰማል። ለአንተ የትኛው ነው ኢትዮጵያ ባንዲራ? እኔ ኢትዮጵያ ባንዲራ ህግ ባለው ሀገር ስለምንማር በህገ መንግስቱ የጸደቀው የኢትዮጵያ ባንዲራ ነው። ኮከብ ያለው ለምን? ኮከብ ያለው የኢትዮጵያ ባንዲራ ነው። ምክንያቱም የባንዲራ ጥያቄ እንዲነሳ መጀመሪያ ያደረገው ብዙ ባንዲራ የያዙ ድርጅቶች ነበሩ። አንድ መያዝ አለብን። ደርግ ሲወድቅ ኢህአዴግ ሲመጣ ሌላ ባንዲራ ላይ ሲነሳ ከአምባሻ ጋር ሁሉ አያይዘን ወደ ትግራይ ለመውሰድ ነው ሙከራ የምናደርገው። አንድ ቪዲዮ ደርሶ ሊሆን ይችላል። የቀድሞ የኦሮሚያ ክልል የመጀመሪያ ፕሬዝዳንት አቶ ሀሰን አወል ነው ናቸው ያደረጉት ንግግር አለ። ታጋዮቹ ቲፒኤልኤፍ ብቻ ሳይሆን የዛኔ የነበሩት ታጋዮች በኦሮሞ በኩል ያሉት ከብሔር ብሔረሰቦች ማለት ከዚህ ባንዲራ ጀርባ ብዙ በደል ተፈጽሞብናል። ይሄ ባንዲራ ከእግዚአብሔር ዘንድ የተሰጠን ነው። ይሄ ባንዲራ ከእግዚአብሔር ዘንድ የተሰጠ ባንዲራ ነው። ይሄ ባንዲራ የማርያም መቀነት ነው። ማርያምን ማሳነሱ አይደለም። በቁርአናችን 30 ጊዜ ተጠቅሳለች። የተከበረች ምርጧ እንስት ነች። በሙስሊሞች እናከብራት። ባንዲራ ላይ ጥያቄ እንዲነሳ ያደረገው ባንዲራውን አስታክቶ የተሰሩ ስራዎች ናቸው። ማወቅ አለብህ። እስከ ቅርብ ጊዜ ድረስ አንተም እንደምታውቀው ጋዜጠኛና ታውቃለህ፣ ባንዲራው አንዳንዴ ወደ እምነትም ይሄዳል። የአንድ እምነት መገለጫ ተደርጎም ይታያል። ያ ደግሞ ለምንድነው የሆነው? ከደርግ በፊት አንድ ሀገር መንግስት የሚባለው እንደ ጉልቻ ሶስት ኢኳል ስልጣን ያላቸው አሉ። ኢንዲፔንደንት ኢንስቲትዩሽን እነሱም ህግ አውጪ፣ ህግ አስፈጻሚና ህግ ተርጓሚ። ከግብሩም አንጻር ሲነገር በአጼዎቹ ዘመን ገበሬ ራሱ ግብሩን ሲከፍል ካረሰው እርሻ 3ኛ አፍ ነው የሚወስደው። ሲሶ ለመንግስት፣ ሲሶ ለቤተክርስቲያን፣ ሲሶ ለገበሬው ነው የሚባለው። ያ ምንድነው? ስርዓቱም ሊሆን ይችላል። በዛን ጊዜ አንዱ ኢንስቲትዩሽን ነው ማለት ነው። ሃይማኖት እንደ አንድ መንግስታዊ አካል ነው ማለት ነው። ያው ጽሁፎችንም አንብባ ሊሆን ይችላል። በዛን ጊዜ በነበረው መተዳደሪያ በነበረው ላይ ብዙውን ጊዜ ማለት ነው። ትምህርት ራሱ ሲጀመር አገሪቷ ላይ ትምህርት እንደ መንግስት በካሪኩለም ኢንዲፔንደንት ሆኖ አይደለም የመጣው። ትምህርትንም ያስጀመረችው ፊደል ማስቆጠር ቤተክርስቲያን ነች። ከዚህም የተነሳ አንዳንድ ኦሮሞም ሀዲያም ወላይታም አካባቢ ያረጁ ፕሮፌሰሮች የሚታያቸው በቁጥሩ ያነሱ የባለባቶች ልጆች ስለሆኑ የክቡር ዘበኛ ልጆች ስለሆኑ የመማር እድል ነበራቸው። ሌላው አይማርም። ያው በደርግ ላይ ነው ተማሪዎች ትምህርት ለሁሉም መሬት ላራሹ የሚለውን ዋና ነጥብ አንስቶ ደርግ ይሄን መሰላል አድርጎ ስልጣን ላይ ወጣ እና ምንድነው ባንዲራው ለምንድነው እኔ ኮከብ ያለው ምለው? ቅድም አንዴ እንዳልክም ኮከብ ብቻ አይደለም ያለው፣ ሰማያዊ መደብ አለው፣ ኮከብ አለ። ኮከቡ ላይ በአራቱ መቅጣጫ ቢጫ ጨረሮች አሉ። ምንድነው የሚናገረው? ኮከብ ብቻ አይደለም የሚናገረው፣ ብሔራዊ አርማ ነው ምለው። ብሔራዊ አርማ ትርጉሙ ምንድነው? ይሄ ብሔራዊ አርማ መቀመጡ ብዙ ነገሮችን አስታግሷል። እኔ ለምሳሌ ሀዲያ የራሱ የሆነ ቀለም አለው። ሀዲያ የሚተዳደርበት ሀዲያን ማንነት የሚገልጽ ቀለም አለው። ወላይታ እንደዛ፣ ኦሮሞም እንደዛ። የየራሳችን ይዘን ወደየቤታችን እንዳንገባ ያስታገሰውና ኢትዮጵያ አንድ ሆነ እንድትቀጥል ያደረገው በብሔራዊ አርማ ላይ የተደረገው
የተላለፈው ውሳኔ ነው። ቴዲ የዛኔ ህገ መንግስቱ ኢህአዴግ ሲገባ ወይ ተወልዳ ሊሆን ይችላል ወይ ላትወለድ ትችላል። ያንተ አባት ግን በተወካያቸው የሚሆን በፋራን በአራዳ በውይይቱ ተሳትፈው ነው። በህገ መንግስቱ ላይ እኛ አልተወከልንም አልተሳተፍንም የሚሉ አካላት በእድሜ የዛኔ ከሌሉ ያው ሊተሳተፉ አይችሉም። ቤተሰብ ነው የሚሳተፈው። 10-20 ቪዲዮዎችን ይልክልያለሁ ከእያንዳንዱ ክልል ቀረጃ ሀዲያ እንዴት እንደተወያየ፣ ከምባታ እንዴት እንደተወያየ፣ እያንዳንዱ ክልል አማራ ክልል እንዴት ውይይት እንደነበረ በህገ መንግስቱ ላይ ሊያቀርብል ይችላል። ከዛ በኋላ ወደ ህገ መንግስት አርቃቂ ኮሚቴ ሲሄድ ወደዛ አሁን ኮከብ ይነሳ ሲትል ከ86ቱ ብሔር ብሔረሰቦች የ85ቱን መብት እየተጋፈ ነው ማለት ነው። በቃ አምነንበታል። ኢትዮጵያ ላይ እያንዳንዱ ብሔር የራሱ ስም ነበረው፣ የዳቦ ስም ነበረው። የተገፋ ነው። አንተም ታውቃለህ። ይሄ ደግሞ ወደ አንድ እንድንመጣ በጣም ጥሩ ሐሳብ ነው የሚገልጸው። መሃሉ ላይ ያለው ብሔራዊ አርማ ይላል የሃይማኖት በቋንቋ በሃይማኖት በባህል ኢትዮጵያ ብሔር ብሔረሰቦች በኢትዮጵያ ውስጥ በጋራ ለመኖር ያላቸውን ተስፋ የሚያንጸባርቅ ይላል። ለኔ ይሄ የብሔር ብሔረሰቦች የእኩልነት ዋስትና ቃል ማሰሪያ ሰነድ ነች ያቺ አርማ። ህገ መንግስቱ ባንዲራውን አልቀየረም። ምንድነው ብለው አንቀጽ 3 ላይ ንዑስ አንቀጽ 1 ላይ የኢትዮጵያ ህግ ባንዲራ ይላል አረንጓዴ፣ ቢጫ፣ ቀይ ሶስቱም ቀለማት አግድም ሲቀመጡ እኩል ናቸው ይላል። አልቀነሰም። እኩል ናቸው ብሎ አልቀነሰም። ምንድነው ያለው? ከዛ በኋላ በመሃሉ ላይ ብሔራዊ አርማ ይኖረዋል ይላል። ብሔራዊ አርማ ይኖረዋል። እያንዳንዱ በባንዲራ ላይ የተደረገውን ውይይት ካየ መላክ ይችላል። በእያንዳንዱ አካባቢ በእያንዳንዱ ክልል የተደረገው በዛን ጊዜ መሪዎች አሁን ለምሳሌ ኢሊት የሚባሉት ያደረጉት ውይይት ቀላል የሚባል አይደለም። አንድ የትግል ቡድን ከጫካ የመጣ ቡድን ወይም ያልተማረ አካል ያስቀመጥ አይደለም። የኢትዮጵያ ዩኒቨርሲቲ መምህራን ፕሮፌሰሮች የተወያዩበት ነው ህገ መንግስቱ ሲረቀቅ ማለት ነው። እንደዛ ሲል ደግሞ ህገ መንግስቱ መለኮታዊ ነው እያልክ አይደለም። ኢትዮጵያ ላይ ከሚደረጉ ውይይቶች አንዱ ባንዲራ ሊሆን ይችላል። በማንኛውም ነገር ላይ ስትወያይ ለምንድን ነው የሚሰጠው? ድምጽ የሚሰጠው የሚወስነው ህዝብ ነው። ማጆሪቲው የቱን ይደግፋል? ገብቷል አይደለ? ማጆሪቲው የቱን ይደግፋል? አይ የሆነ ቡድን ይነሳ ብለዋል አይሆንልኝም ብለዋል ካል ወደዛ ካልሄድ በኃይል ሄዳለሁ የሚል እሺ፣ አንድ ጥያቄ ላንሳለን። ኦኬ፣ ለምሳሌ ነጠላ የለበሱ ከቤተ ክርስቲያን የሚመጡ ወይም ከሆነ አካባቢ ላይ የሚመጡ እናቶች፣ እህቶች አረንጓዴ፣ ቢጫ፣ ቀይ ጥለት ላይ ይለጠፋል። ፖሊሶች እሱን ሲቀዱ እናያለን። ጥለት ላይ ኮከብ ልታስቀምጥ አትችልም። ለጠላፊዎች አስቸጋሪ ሊሆን ይችላል። አንዳንዶች ይህን አይተው ስለ ኮከቡ አይደለም ኢቭን ኮከብ ያለበትንም እንኳን ያዙ እስቲ የሚሉ አሉ። ኮከብ ያለበትን ራሱ ያለመያዝም ነገር አለ። ኢቭን አሁን ለምሳሌ በቲፒኤልኤፎች ላይ ብናይ የዚህ ባንዲራ ሲፈጠር አድራጊ ፈጣሪ ናቸው። ኢቭን ኮከብ ያለበትን እንኳን አይዙ። ስለዚህ ለይስሙላ አንድን አካል ፐርፐዝሊ ለማጥቃት ሆን ተብሎ በስመ ልሙጥነት የተባለ ይነገራል እንጂ ኢቭን ኮከብ ያለበትንም እንኳን በአግባቡ ያለመያዝ ነገር አለ ይባላል። ምን ትላለህ? በጣም ጥሩ ነው። ጥለት ላይ ያለውን አንስታል። ጥለት ላይ ያለውን የሚቆርጡ የሚቀዱ ፖሊሶች አሉ ብላል። ስለ አንድ ቡድን ስለዛ ቡድን ህገ መንግስት ላይ አረንጓዴ፣ ቢጫ፣ ቀይ ጥለት ያለበት ልብስ ይቆረጥ የሚል አንቀጽ አለ። ከህገ መንግስቱ ወጣ ስትል ጥለት ያለበት አረንጓዴ፣ ቢጫ ይቀደድ ወይም ኦሮሚያ ክልል እንደሚያዘው እንደዚህ አይነት ቀለም ያለው ይቀደድ የሚል በአዋጅ የጸደቀ ነገር የለም። ይሄ እንደ ሀገር ወይም እንደ መንግስት ማውራት ያለብን እንደ ዜጋ ማውራት ያለብን በህገ መንግስቱ ይላል ወይ ነው ይቀደድ ይላል ወይ ነው። ከዛ ውጪ አሁን ህገ መንግስቱ ይቀደድ ብሏል ሳይሆን ህገ መንግስቱ ላይማ ይቀደድ አይቀደድ አይደለም እኮ። በተግባር ግን ህግ አውጪ ያወጣውን ህግ አስፈጻሚው ያጸደቀውን ህግ ተርጓሚው ጋር ስትመጣ
ኢንፎርስ የሚያደርጉ አካላቶች ጋር ስትመጣ ወይም ኢንተርፕሬት የሚያደርጉ አካላቶች ጋር ስትመጣ ኢቭን ኮከብ ያለበትን ባንዲራ ልክ ኮከብ የሌለበትን ባንዲራ እንደሚያጥላሉት ኮከብ ያለበትን እንኳን በፍቅር አይዙትም የሚሉ ወገኖች አሉ። ከዛም አልፎም ተርፎ ኮከብ ስለሌለበት የተባለ ከጥለት ላይ ከባህላዊ ልብስ ላይ ይነሳል። ይሄ ምንድን ነው? አንድ ሁለት አይደሉም እኮ ይሄ ፐብሊክ ላይ የሚታይ ነገር ነው። አደባባይ ላይ የሚታይ ነገር ነው። እንዴት ነው የምታየው? ይሄ አረንጓዴ፣ ቢጫ፣ ቀይ በህገ መንግስቱ የታገደው ለሌላ ዓላማ እስካልተጠቀምክ ድረስ በልብስ ላይ የተሰራው መቅደድ ህገ መንግስታዊ አይደለም። ህገ መንግስታዊ አይደለም። የሰማነው ህገ መንግስታዊ አይደለም። ህገ መንግስታዊ ያልሆነውን ነገር ህጋዊ አድርጌ ሊሰጥ አልችልም። ገብቷላ? ሌላ እነዚህ ኮከብ ያለውን የአንበሳውን ድርሻ የተጫወቱትም ኮከብ ያለውን ባንዲራ አይይዙም። ስልጣን ሲይዙ እኮ ስልጣን ላይ ሲቆዩም እንደ ሀገር አይደለም ስልጣን የያዙት። የሀገሪቷን የመጨረሻ ምሽግ የተባለው ከፈጣሪ በታች የሀገሪቷ አለኝታ የሚባለው ዳር ድንበሩን የሚጠብቅና የህግ የበላይነት የሚያስጠብቅ ትልቅ መከላከያ የሚባል ተቋምም የፈረሰ ነበር። ለቁማር የሚጫወቱበት ሲያሻቸው የሚያስቀምጡበት እነሱ ከስልጣን ሲወርዱ የሆነ ወገን ከስልጣን ሲወርድ ደግሞ አይ ብሎ የሚጥልበት በዚህ ላይ ነው እየተከራከርን ያለው። ስለዚህ ኮከብ ያለበት ባንዲራ ጀስት ወረቀት ላይ ከመጻፍ ውጪ ምድር ላይ በሬ ላይ ላለው ህዝብ ያመጣውን ለውጥ ልትነግረኝ ትችላለህ? በጣም ጥሩ ነው። ኮከብ ያለው ባንዲራ እኔ ሀዲያ ነኝ። እኔ በኢትዮጵያ በብሔር ማለት ነው ሀዲሳ ተናጋሪ አማርኛ ያው መሬት ለራሹ ፖሊሲ የደርግ ፖሊሲ ነው። ደርግ ነው ትምህርት ለሁሉም ማየልምነት የጨለማ ጉዞ ነው ባለው ነው ፊደል ቆጥሬ እቺን እንደ ህፃናት ቁንጣ ያጠረች አማርኛ የሚያወራው። ኮከብ ያለው ባንዲራ እንደ ሙስሊም ፈጣሪ ስለመፈላ ነው እንጂ ለኛ ለብሔር ብሔረሰቦች እስከ አምልኮ ድረስ የሚደርስ ነው እያልኩ እኮ ነው። ለቋንቋዬ ለማንነት ከጉዴላነት ያወጣኝ ነው። ከጉዴላነት ያወጣ ቋንቋዬ ሬዲዮና ቴሌቪዥን ከሚሰብርበት ያወጣኝ ነው። ከሻንቅላነት ያወጣ ነው። እየሰማ ነው። ስለዚህ ለኛ ለብሔር ብሔረሰብ ባንዲራው ነው የሚያወጣ ወይስ ስርዓቱ ነው የሚያወጣ? ይሄ ባንዲራ በነበረበት ሰዓት ላይ ባለፉት 27 ዓመታት ዜጎቻችን እጃቸው ወደኋላ ታስረው ክፍት መኪና ላይ ተጭነው ሲንገላቱ አላየንም? በኢህአዴግ ዘመን በማንነታቸው ደቡብ ኦሞ አካባቢ ያሉ አማርኛ በአግባቡ ማይችሉ እንደ እንስሳ ወደኋላ ታስረው ተደብድበው ተጥለው 5 ለ1 4 ለ1 ታስረው አላየናቸው? ወረቀት ላይ የሰፈረው ህግ ምንድነው? እነዚህ ሰዎች ደህንነታቸውን ያስጠበቅላቸው ነገር አለ? እነዚህ ሰዎች የታሰሩት በባንዲራ አይደለም፣ በባንዲራ ምክንያት አይደለም፣ ኮከብ ይኑር አይኑር በሚለው አይደለም። እነዚህ ሰዎች አንተ ለማለት የፈለገው ገብቶኛል። ከተናኩበት ከተገፋውበት እንደ ሰው ካልተቆጠርኩበት ለማለት ፈልገህ ነው። እንደምትለው የሚያወጣ ወረቀት ላይ የተጻፈው ህግ ሳይሆን ወረቀት ላይ የተጻፈው ህግ መሬት ላይ ተግባራዊ ሲሆን፣ ወረቀት ላይማ በጣም አይወተሪንግ በጣም አማላ የሆነ ህግ ልጽፍልኝ ትችላለህ። ተግባር ላይ ካላወረድከው ምን ነው ጥቅሙ? ወረቀት ላይ የምታየው ነገር ብቻ ወይም ሲምቦሉ ብቻ እንዴት ነው ነፃ ሊያወጣ የሚችለው በተግባር ከሌለ? ይሄን ባንዲራ ይዘህ ባለፉት 27 ዓመታት እንደምትለው በአግባቡ አልተወከልኩም ብለህ ተንቄያለሁ። እንደውም እንደ አጋር ፓርቲ ነው የምትቆጠሩ አይደል? ኦህዴድ፣ ደኢህዴን፣ ብአዴን እና ቲፒኤልኤፍ ነው ዋና ዋና ፓርቲዎቹ። ሌሎቻችሁ አጋር ነው የምትባሉት። አጋር ተብለህ የተጠራ ይሄ ባንዲራ ከተናኩበት ወይም ደግሞ ከተገፋውበት አወጣኝ ብለህ እንዴት ነው ልትናገር የምትችለው? ነው በኮንፊደንስ ነው የምናገረው። አጋር ያደረገን ያከፋፈለን ህገ መንግስቱ ሳይሆን ከፊት ያሉ ቡድኖች የሀገሪቷን ስልጣን የህዝብን ስልጣን መንግስት ማለት ህዝብ ነው። የህዝብን ስልጣን የራሳቸው የአባታቸው ውርስ አድርጎ በማን አለብኝነት የዱርዬ ስብስብ የሄደበት አካሄድ ነው። የታሰረው የተገረፈው በባንዲራው ሊቀበል አልቀበል በሚለው አይደለም። ባንዲራ ተቀበል ብሎ አይደለም ኢህአዴግ ያሰረው። በስልጣናቸው ለመኖር
በዝርፊያ ላይ ለመኖር ስሎ በቡድን ደረጃ የሰሩት ነው። ጋምቤላን፣ ቤንሻንጉል ጉሙዝ፣ ሶማሌና አፋርን፣ ሐረሪን እናንተ አጋሮች ናቸው የሚል ህገ መንግስት አንቀጽ የለም። እናንተን አጋሮች ናቸው አይልም። ባንዲራ ላይ የተቀመጠው አርማ 86ቱም ብሔር ብሔረሰቦች በእኩልነት እንዲኖሩ ሃይማኖታቸው ተከብሮላቸው ቋንቋቸው ባህላቸው ስለዚህ ለኛ ባንዲራችን ባንዲራ ብቻ ሳይሆን እንደ ጋሻ ጭምር ነው የምንጠቀመው። እንደ ጋሻ ጦርነት ላይ የምትከላከለው የለ። ይሄን አንዳንድ ሹል ሚላሶች ዛሬም እያለፉ ስለሆነ በደንብ እናጠናክረዋለን። በቀጣይ ውይይት በድምጽ እናጸድቀዋለን። እሺ ጀነራል ከልብ እናመሰግናለን። ወደ ኢሊ እንሄዳለን። ሞዴሬተሮች አይ ዶንት ኖ ያስገባችሁት ሰው የምትተማመኑበት ምናምን ከሆነ ችግር የለውም፣ ግን የምታስገቧቸውን ሰዎች በጣም በጥንቃቄ መምረጥ አለባቸው። ሪኩዌስት የላከውን ብቻ ሳይሆን በደንብ የምታውቋቸው መቻል አለባቸው። ስለ ስነ ምግባራቸው፣ ስለ ንግግራቸው እነዚህ ነገሮች ገብተው እዚህ ጋር አንዳንዱ ጋር ወጥ እንዳይሆን እንዳይሳደብ ንግግር የማይችለው ነው እንዳደፈርስ ቤቱን እና ስርዓት ያላቸው ሰዎች ብቻ መሆን አለባቸው። እንዴ ጤና ይስጥልኝ 8 ደቂቃ ለሸት። እሺ ኦኬ ሃይ ቴዲ ኦልሬዲ ላስት ታይም ስለተናገርኩ አይ ቲንክ ብዙ ሀሳቤን ያውቃል የምፈልገው ፍላግ ምን እንደሆነ እና አረንጓዴ ቢጫ ቀይ ፍላግ ነው የኔ ፍላግ ምለው። እኔ በጣም መጀመሪያ የሚገርመኝ ልሙጥ ሲሉ ራሱ በጣም ይገርመኛል። እኔ መስለኝ ልሙጥ የሚለው ነገር ላይ ራሱ ዲስከስ ማድረግ ያለብን ይመስለኛል። ልሙጥ ሲባል ቴዲ አይምሮ ላይ የሚመጣ የሆነ ልሙጥ ሉክ ነገር አይመጣብም? እንዴት ነው አረንጓዴ ቢጫ ቀይ ከለር ያለው ቀለም ያለው፣ ግሪኑ ፈርታይል ላንድ መሆኑን፣ የሎ ሆፕ ጀስቲስ መሆኑን፣ ሬዱ ደግሞ ሪፕሬዘንት የሚያደርገው ሳክሪፋይስ፣ ይህን የሚያክል ሚኒንግ የያዘን ባንዲራ ትርጉም ያለውን ባንዲራ ልሙጥ ብሎ ይጠራዋል እንዴ? አንደኛ ኦሪጂናል የሆነ ባንዲራ ትራንስ ሲኖርም ደግሞ ወደደም ጠላም ይሄ ባንዲራ ነው የሚኖረው። መሀል ላይ የሚያስቀምጡት የራሳቸውን አይዲዮሎጂ ነው የሚመጡ የራሳቸው የሚመጣው መንግስት የራሱን ሀሳብ አድሚኒስትሬሽን የሚፈልገውን ነገር የሚያስቀምጥበት መሀል ላይ እሱ ነው እንጂ ኦሪጂናሊ መደቡ አረንጓዴ ቢጫ ቀይ ነው ማለት ነው። እና ደግሞ አረንጓዴው ምንድን ነው? ለምለም ምድር እንዳለን ነው የሚነግረን። እሺ ቢጫ ውስጥ ምንድን ነው የሚለው? ሆፕ ጀስቲስ። ቀይስ? ሳክሪፋይስ እንዳደረግንበት ደማችን እንደከፈልንበት። አሁን ሰማያዊ መደብ ላይ በአንቀጽ 3(2) ላይ የብሔር ብሔረሰቦችን የሃይማኖቶችን እኩልነት ለማሳየት ነው የሚል ማህተም መጥተዋል። ኢህአዴጎች ቢያንስ ሲምቦላይዝ የሚያደርገው ብሔር ብሔረሰቦች እዚህ ባንዲራ እስኪ ያኛው አረንጓዴ ነው፣ ልምላሜ ሆፕ ነው፣ ሳክሪፋይስ ወይም ዋጋ የተከፈለበት ደም ነው። ዘን የብሔር ፖለቲካ ውስጥ ገባንና ብሔሮች ጥያቄዎቻችሁ ተመልሷል የሚለውን ለማሳየት ይሄው በኮከብ አሳያናችሁ፣ ሲምቦላይዝ አደረግናችሁ። የሃይማኖት እኩልነት አልነበረም እዚህ ላይ ተወከላችሁ ተብሎ ተቀመጠላቸው። ደቂቃዬን ይዛልኛል አለ። ኦኬ ጎ ሄድ ሶሪ ኦኬ ሶሪ ደቂቃ አስጣችኋለሁ። ኦኬ እኔ አላወራም። ኢንፋክት እኔ ማውራ ሰልችቶኝ ነው ከሀገር የወጣሁት። ኦኬ ጎ ሄድ ሶሪ ችግር የለውም። ይሄ ኮከብ አሁን ከትርጓሜው ጋር ነው ችግሩ። ኢህአዴጎች እንዲህ ካስቀምጡ ይሄ ኮከብ ይነሳ ስትይ አውቶማቲካሊ ከብሔሮች ጋር ላትምሻል። እንዴት ነው እነሱ የምታሳምኛቸው? እንትን ነው ነው ፖለቲካሊ ራሱ ያለን እንትን ዳብል ስታንዳርድ ነው። በዚህ ይሄን ፍላግ አሁን ለምሳሌ አረንጓዴ ቢጫ ቀይ ኦ ማይ ጋድ እንደዚህ ተደርጊያለሁ፣ ተቆርጫለሁ፣ ተፈልጫለሁ ይለዋል መቶ። ከዛ ደግሞ በኢህአዴግ ጊዜ እንግዲህ ኢህአዴግን ተጨቁኛለሁኝ፣ ኮንዳ ተጠልጥሎብኛል፣ እንዲሁኛለሁኝ በዚህ በቃ ነፍ ነገር ይለዋል ሁሎችም አይደል? ያን አይ ዶንት አንደርስታንድ። ለዛኛው ሲሆን ይሰራል፣ ለዚህኛው ሲሆን አይሰራም። እንደዚህ አይነት ፖለቲካ ፈርስ ሆን እንዴት ሲያስማማናል እንዴ? ይሄ እኮ በቃ ጀስት መደቡ ነው፣ ኦሪጂናሊ ነው። እኔ የመጣው ሁሉ መሀሉ ላይ የራሱን ነገር ሲምቦል ነው የሚያስቀምጠዋል፣ የራሱን አይዲዮሎጂ ያስቀምጣል። አብይ እንግዲህ እስካሁን እስከ 8 ዓመት አላስቀምጠው። ምናልባት ያላስቀምጠበት የራሱ ሪዝን ይኖረዋል። ከህገ መንግስቱ ያችን ፓርት ሌላ ሰው ጥያቄ ሊኖረው ስለሚችል ማንሳት አልፈለግም። ምናልባት ተመችቶታል፣ እሱ ለሱ ፖለቲካ ስለተመቸው ለሱ ለሚፈልገው ነገር እንግዲህ የተሟላ ይመስለኛል። ለዛ ነው ያለካው እንጂ የራሳቸው ይሄ በዚህ
ባንዲራ ጥያቄ ያላቸው ማህበረሰቦች የሉም ወይ? ኢትዮጵያኖች በዚህ ባንዲራ ጥያቄ የላችሁ? ይሄኛው እንደዛ አሁን ዋር ውስጥ ገብተህ ይሄ ሁሉ አንደኛ ደግሞ እንደው እንኳን አይደለም ሪፕሬዘንት ሊያደርገን ዲቫይድድ አድርጎ አንድ ክልል ብቻውን በተናጠል እንዲመታ በየተራ የመጣው አሁን ዛሬ እንደዚህ ነገ ደግሞ ማን እንደሚመታ ክፍልፍል እንድንል የኔ ሐሳቤ እሱ ነው። እንደዛ ነው እንጂ ያደረገን ለኛ እንዴት ነው አንተ ያንን ባንዲራ ይዘን ኦሪጂናል ባንዲራውን ይዘን ማነሽ ምንድነው ሳንባል በአንድነት ያችን ሀገር ነፃ ቅኝ ግዛት እንዳትገዛ አድርገን ዩናይትድ ያደረግናትን ሀገር how come ይሄ ኮከቤው ምናምን እኔን ይገልጸኛል? አረ ነው ማለት አንደኛ ይልክ ፖለቲካሊ ትሪክት ስላላቸው ነው የሚፈልጉበት ራሳቸው ክሬት ያደረጉት ሂስትሪ ስላላቸው ስለሚጠቀሙበት ድፍን ያለ ይሄ ዲሉዥናል ሆነ በቃ አይደል ኦ ማይ ጋድ በቃ እኔ እንደዚህ ነው ብለክ ድርቅ ያለ ፖለቲካ እንደዛ ስለሆነ ነው ያለን ፖለቲካ እንጂ ሪያሊቲ እሱ አይደለም። ከኛ አልፎ እኮ እኛ የነጻነት መገለጫ ከመሆኑ more than 20 countries አፍሪካን ሀገሮች ከኛ አዳፕት አድርገውታል የፍሪደም መገለጫ ስለሆነ። ይነሳ የምትይበት አጭሩ ምክንያት ምንድን ነው? ይነሳል አልኩኝም። አሁን እኔ መሀል አዲስ አበባ ልጅ ነኝ። ፍላጉን አየዋለሁ every single day ትልልቅ የመንግስት ቦታዎች ላይ ግን እኔን ግን አይወክለኝም። ፐርሰናሊ የኔ ቾይስ አረንጓዴ ቢጫ ቀይ ነው። ያንን ፍላግ ይዤ የሚሄድ መብት አለኝ፣ ራይት አለኝ። ያንን ራይቴ ልትነጥቀኝ አትችልም ነው የኔ ጥያቄ። ኦሪጂናል ነው በቃ ያ ነው መደቡ። እንዴት ሌላ አይነት ከለር አላመጣም? ያን ሌላ ፍላግ አልፈልግም ብዬ እስካረገጥኩ እስካላቃጠልኩ ድረስ እኔ የራሴን ፍላግ ግን ይዤ ለብሼ ቀሚሴ ላይ አሰርቼ ግንባሬ ላይ አስሬ መደቡን የሚሄድ መብት አለኝ ነው። ያን ራይቴን ግን መቀማት አትችልም። ምክንያቱም የኢትዮጵያ ኦሪጂናል መደቡ ባንዲራ እሱ ነው። አንድ ሀገር በህግ ስንት ባንዲራ ነው ሊኖረው የሚችለው? አገር ሊወክል የሚችል አንድ ነው አይደል? አንቺ ለማለት የፈለግሽ ገብቶኛል። ግን ወጥ የሆነ ባንዲራ ሊኖረን ይገባል የሚል እሳቤ ይመጣስ? ስቲል ይዘዋለሁ እኔ ስለማምንበት መደቡ እሱ ስለሆነ የፈለገ ቢያስቀምጠው እኮ ሌላ ሲመጣም ሌላ የራሱን አይዲዮሎጂ ነው የሚያስቀምጠው። እዛ ጋር የራሱን አድሚኒስትሬሽን የራሱን የሚፈልገውን ነገር ነው የሚያስቀምጠው። እሱ ግን ኦሪጂናሉ መደቡ እሱ ነው። እንዴት ይሄ ልንኮራበት የሚገባ ይሄንን የሚያክል ድል ያደረገ ከኛ አልፎ እኛ አፍሪካን ሀገሮች ራሱ ቢሰሙ አይገርምም? ከኛ ወስደው እኛ ልናፍርበት ስንችል የኔ ሐሳብ ይሄ ነው እና ስቲል ይዘዋለሁ የፈለገ መንግስት ቢቀያየር የራሱን መሀል ላይ የፈለገውን ማስቀመጥ ይችላል። እኔ ግን ኦሪጂናሉን ይዘዋለሁ። ያ ደግሞ ራይቴ ሊከበር ግድ ነው።